ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ ነው። የአማርኛ ፊደላትን ቃላት ምስረታ የምንላቸው ቃላት ስንመሰርት ፊደላትን በአንድ ላይ አድርገን እነሱን አገጣጥመን ጽፈን ነው ቃላት ምስረታ የምንላቸው። እነሱን ነው አንድ ላይ ጽፈን የምናነባቸው ቃላት ምስረታ ይባላሉ ማለት ነው። እነዚህን ቃላቶች እንዴት እንደማሳያችሁ በደንብ አድርጋችሁ እናንተ ተከታተሉ። ይሄን ያነብላችኋለሁ። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ከኔ ጋር እያነበባችሁ ሂዱ። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ እስከመጨረሻው ተከታተሉ። ኦኬ፣ አሁን ወደ ትምህርታችን ህልም ህ ማለት የሀ ቤተሰብ ስድስተኛ፣ ለ ደግሞ የለ ቤተሰብ ስድስተኛ፣ መ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ህልም ይላል፣ ህልም ይላል። ስለዚህ ወደ ቀጣዩ ፊደል ስንሄድ ፈጠነ፣ ፈጣነ፣ ፈጣን፣ ፈጣን። ይህ ፈ ማለት የመጀመሪያ ፊደል፣ ጣ ደግሞ የጠ ቤተሰብ አራተኛ፣ ነ ደግሞ የነ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላቶች ፈጣን የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ለቀመ፣ ለማለት የመጀመሪያ ፊደል፣ ቀ የመጀመሪያ፣ መ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ለቀመ፣ ለቀመ የሚል ቃል ይመሰርትልናል ማለት ነው። መገበ፣ መ ማለት የመጀመሪያ ፊደል፣ ገ የመጀመሪያ፣ በ የመጀመሪያ። እነዚህን ፊደላቶች በአንድ ላይ ስናነባቸው መገበ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንመጣ እዚህ ጋር መሆን፣ መ ማለት የመጀመሪያ ፊደል፣ ሆ ደግሞ የሀ ቤተሰብ ሰባተኛ፣ ነ ደግሞ የነ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው መሆን የሚል ቃል ይመሰርቱልናል ማለት ነው። ጨለማ፣ ጨ ማለት የመጀመሪያ ፊደል፣ ለ የመጀመሪያ፣ ማ የመጀመሪያ፣ ማ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ጨለማ የሚል ቃል ይመሰርትልናል ማለት ነው። ማወቅ፣ ማ ማለት የቤተሰብ አራተኛ ወይ የመጀመሪያ፣ ቀ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላት በአንድ ላይ ስናነባቸው ማወቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ህዝብ፣ ህ ማለት የሀ ቤተሰብ ስድስተኛ ናት ብያቸዋለሁ። ዝ የዘ ቤተሰብ ስድስተኛ፣ በ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስንመሰርታቸው ህዝብ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ ኃላፊ፣ ሀ ማለት የመጀመሪያ ፊደል፣ ላ ደግሞ የቤተሰብ አራተኛ፣ ፊ ደግሞ የቤተሰብ ሶስተኛ። ኃላፊ የሚል ቃል ይመሰርትልናል ማለት ነው። ጀግኖች፣ ጀ ማለት የመጀመሪያ፣ ግ ደግሞ የቤተሰብ ስድስተኛ፣ ነው የቤተሰብ ሰባተኛ፣ ጭ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ጀግኖች የሚል ቃል ይመሰርትልናል ማለት ነው። ዓለም፣ አ ማለት የመጀመሪያ ፊደል፣ ለመጀመሪያ ደግሞ የቤተሰብ ስድስተኛ፣ ዓለም የሚል ቃል ይሰጠናል ማለት ነው። ምስጋና፣ ም ማለት የቤተሰብ ስድስተኛ፣ ስ ደግሞ የቤተሰብ ስድስተኛ፣ ጋ ደግሞ የቤተሰብ አራተኛ፣ ነ ደግሞ የቤተሰብ አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ምስጋና የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ጾሎት፣ ጾም ላይ ጸብተ ሁለተኛ፣ ሎ ደግሞ የቤተሰብ ሰባተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ጸሎት የሚል ቃል ይመሰርትልናል ማለት ነው። ደስታ፣ ደ ማለት የመጀመሪያ ፊደል፣ ስ ደግሞ የቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ አራተኛ። ደስታ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ መረጠ፣ መ ማለት የመጀመሪያ ፊደል፣ ረ የመጀመሪያ፣ ጠ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው መረጠ የሚል ቃል ይሰጠናል። ኦኬ፣ ፀሐይ፣ ጸ ማለት የመጀመሪያ፣ ሀ የመጀመሪያ፣ የ ደግሞ የቤተሰብ ስድስተኛ። በአንድ ላይ እነዚህ ፊደላቶች ስናነባቸው ምን ይላሉ? ፀሐይ፣ ፀሐይ። ኦኬ፣ ተማሪ፣ ተ ማለት የመጀመሪያ ፊደል፣ ማ ደግሞ የቤተሰብ አራተኛ፣ ሬ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ምን ይላሉ? ተማሪ፣ ተማሪ። ኦኬ፣ ወደ ቀጣዩ ስንሄድ አሰበ፣ አ ማለት የመጀመሪያ ፊደል፣ ሰ የመጀመሪያ፣ በ የመጀመሪያ። እነዚህ ፊደላት በአንድ ላይ ስናነባቸው አሰበ የሚል ቃል ይሰጠናል ማለት ነው። ከሰረ፣ ከማለት የመጀመሪያ ፊደል፣ ሰ የመጀመሪያ፣ ረ የመጀመሪያ። ከሰረ የሚል ቃል ይመሰርትልናል። ሙስና፣ ማለት የቤተሰብ ሁለተኛ፣ ስ ደግሞ የቤተሰብ ስድስተኛ፣ ና ደግሞ የቤተሰብ
የቤተሰብ አራተኛ በአንድ ላይ ስናነባቸው እነዚህ ፊደላት ሙስና የሚል ቃላት ይመሰርትልናል ማለት ነው። ኦኬ ተስፋ ተማለት የመጀመሪያ ፊደል ስ ደግሞ የሰብሰብ ስድስተኛ ፍ ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ተስፋ ተስፋ የሚል ቃል ይሰጠናል ማለት ነው። ለመነ ለማለት የመጀመሪያ ፊደል የመጀመሪያ እነዚህ ፊደላት በአንድ ላይ ስናነባቸው ምን ይላሉ? ለመነ ለመነ። ሎሚ ሎ ማለት የቤተሰብ ሰባተኛ ሚ ደግሞ የቤተሰብ ሁለተኛ ሶስተኛ በአንድ ላይ ስናነባቸው ሎሚ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘዴ ዘ ማለት የመጀመሪያ ፊደል ዴ ደግሞ የቤተሰብ አምስተኛ በአንድ ላይ ስናነባው ዘዴ የሚል ቃል ይሰጠናል ማለት ነው። ኦኬ አቅም አ ማለት የመጀመሪያ ፊደል ቅ ደግሞ የቤተሰብ ስድስተኛ ም ደግሞ የቤተሰብ ስድስተኛ አቅም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ደብተር ደ ማለት የመጀመሪያ ብ ደግሞ የቤተሰብ ስድስተኛ ተ ደግሞ የመጀመሪያ ረ ደግሞ የቤተሰብ ሰባተኛ ስድስተኛ በአንድ ላይ ደብተር የሚል ቃል ይሰጠናል ማለት ነው። ደሞዝ ደሞለት የመጀመሪያ ሞ ደግሞ ሰባተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነብ ምን ይላል? ደሞዝ ደሞዝ። ኦኬ ተቋም ተማለት የመጀመሪያ ቋ ደግሞ የቤተሰብ ስምንተኛ መ ደግሞ የቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ተቋም ተቋም የሚል ቃል ይመሰርትልናል ማለት ነው። ሰላም ሰ ማለት የመጀመሪያ ላ ደግሞ የቤተሰብ አራተኛ ም ደግሞ የቤተሰብ ስድስተኛ ሰላም። ኦኬ ምግብ ም ማለት የቤተሰብ ስድስተኛ ግ ደግሞ የቤተሰብ ስድስተኛ ብ ደግሞ የቤተሰብ ስድስተኛ እነዚህ ፊደላት በአንድ ላይ ስናነባቸው ምግብ የሚል ቃል ይመሰርቱልናል ማለት ነው። ውሸት ማለት የቤተሰብ ሁለተኛ ሺ ደግሞ የመጀመሪያ ት ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው እነዚህ ፊደላት ምን ይላሉ? ውሸት የሚል ቃል ይመሰርትልናል ማለት ነው። ውሸት የሚል ኦኬ ወደ ቀጣይ ፊደል ስንመጣ አመት አ ማለት የመጀመሪያ ፊደል የመጀመሪያ ት ደግሞ የቤተሰብ ስድስተኛ አመት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ መጨረሻው ጥያቄ ስንሄድ ባህል ባ ማለት የቤተሰብ ስድስተኛ አራተኛ ህ ደግሞ የቤተሰብ ስድስተኛ ለ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ምን ይላሉ? ባህል የሚል ቃል ይመሰርትልናል ማለት ነው። ኦኬ ዘመናት ዘ ማለት የመጀመሪያ ት ደግሞ የቤተሰብ ስድስተኛ ዘመናት የሚል ቃላትን መሰርትበታለን ማለት ነው። ወቅት ወ ማለት የመጀመሪያ ቅ ደግሞ የቤተሰብ ስድስተኛ ት ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ምን ይላሉ? ወቅት የሚል ቃል ይመሰርትልናል ማለት ነው። አሳዛኝ አ ማለት የመጀመሪያ ፊደል ሳ ደግሞ የቤተሰብ አራተኛ ዘ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው አሳዛኝ የሚል ቃላት ይመሰርትልናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር። በሌላ ቪዲዮ ውስጥ ከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።